አባቶቻችን የሞከሩት እኮ በኮንቲኔንት ደረጃ ነበር የሚያስቡት። ይሄ ገና ኦሮሞ ምስራቅ አፍሪካን ይገዛል፣ ሌላውን ያጠፋል፣ ጎጃም እናንተን የኔ ነው፣ ቀይ ባህር ላይ ኢሬቻ አከብራለሁ የሚለው ጥቁር ናዚ ስለ ብሔራዊ ጥቅም እንዴት ነው ሊያወራ ቢችለው? አንድ የምንጠይቀው። ሁለተኛ ብሔራዊ የሚለው ቃል የኢትዮጵያን ብሔር ነው እያለ ያለው ወይስ ወደፊት የምትወለደዋን የኦሮሚያ ሪፐብሊክ ነው ብሔር እያለ ያለው? ለሷ ነው ጥቅሙ? ቀይ ባህር ኢሬቻ ሲያከብር እዛ ጋር ካሉት ክሊር አይደለም። አየህ፣ የሚጠይቀው ሰው ስለሌለ አርሲ ሰው እያረደ ብሔራዊ ጥቅም ይላል። ሰውን የማይመለከት ጥቅም ምንድን ነው? ሰውን የማይመለከት ሰው እያሳፈነ ከበዓል ከመቅደስ ቤት ከመቅደስ ውስጥ ብሔራዊ ጥቅም ሰራው ሲለኝ እኔ ብሔራዊ የሚለው እኛን አያካትትም ወይ? ኦርቶዶክስን አይመለከትም ወይ? እንደዛ ነው የሚመስለው። አዎ፣ ምንድን ነው የምናወራው የሚለው ራሱ የኢትዮጵያ ሕዝብ ቁጭ ብሎ እያንዳንዱን ቃል ስለማይጠይቅ እና በተገኘበት ስለሚያጨበጭብ እጅግ አስቸጋሪ ነው የሚሆነው። አሁን እኛ ህዝባችንን ወይንም ሁላችንም ማሰብ ያለብን ቃላት እንዳያታልሉት ነው። ሰፋ አድርገን አስበን ጠይቀን ቲያትሩን ማስቆም። በቀራንዮ ካዱኝ ሲል የካዱት እኮ ጌታ መሪዎቹ ናቸው። ጲላጦስ ከቤተ መንግስት ከቤተ ክህነቱ ደግሞ ረበናትና መምህራኑ ናቸው፣ ጸሐፍቱ ናቸው። ህዝቡ እኮ አይደለም። ህዝቡን አታለሉት ነው የሚለው እኮ። እነሱም አታለውን እንድንመርጡ ካደረገን በኋላ ክደው መድኃኒታችንን አሰቀሉን በዛ በክርስቶስ። አሁን ደግሞ ሀገራችንን እንድንጠላ ወንድማችንን በቋንቋ በዘር እንድንጠላ አደረጉን። ማን ያደረገን? የዘር ህገ መንግስት የጻፈው የዘር ክልል ያሰመረው የዘር ህገ መንግስት አስከብራለሁ ብሎ ቦምብ የሚያዘንበው መንግስት እኮ ነው።